በስማም ወወልድ ወመንፈስ ቅዱስ ወአምላክ አሜን። ሰላም ሕፃናት እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? እግዚአብሔር ይመስገን። ይህ በየሳምንቱ የሚቀርብላችሁ ሰዓተ ደቂቅ መርሃ ግብራችን ነው። ከኛ ጋር እንድትቆዩ በአክብሮት ተጋብዛችኋል። ለመርሃ ግብራችን መክፈቻ መዝሙር ዘምረን እንመለሳለን። እናምናለን በወልድ
መዝሙርን አብራችሁ ሰመራችሁ ጎበዞች። አሁን የኔታ ትምህርት ሊያስተምሩን እየጠበቁ ነው። ትምህርቱን ተከታትለን እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እንደምን ከረማችሁ? በጣም ታምራላችሁ። እግዚአብሔር ይባርካችሁ። እሺ ዛሬ ደግሞ አንድ ትምህርት እንማራለን። ትምህርታችንን ከመጀመራችን በፊት አንድ ነገር ላስታውሳችሁ። ወደ ቤተክርስቲያን ስትገቡ እስቲ መጀመሪያ የምትሉት ምንድነው? የቱ ጋር እንደምትሉና ምን እንደምትሉ ትነግሩኛላችሁ። እሺ እዛው ቁጭ በልሽ። እሺ ቁጭ በልሽ እዛው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የቱ ጋር ነው የምንለው? እስቲ የቱ ጋር ሆነን ነው በስመ አብ የምንለው? እስቲ መኑ ጋር? በሩ ላይ። በጣም ጎበዞች። እሺ ለምንድን ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ አሜን ብለን እንደዚህ የምናማተበው ለምንድን ነው? እስቲ እሺ እዛው ቁጭ ብለሽ ወደ ግራ መጀመሪያ፣ ከዛ ወደ መጀመሪያ ከላይ ወደ ታች፣ ከዚህ ወደ ታች፣ ከግራ ወደ ቀኝ አይደል? እሺ ቆይ እኔውላችሁ ቤተክርስቲያን ስንገባ ሁሉ ጊዜ ሰው ቤት ሲሆን ምንድነው የምናደርገው? ኳኳኳኳ አይደል? ይንኳኳል አይደል? በሩ ይንኳኳና ምን እንላለን? ቤቶች እንላለን አይደል? እግዚአብሔር ግን ቤት ግን ስንመጣ ምንድነው? በሩ ክፍት ስለሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለን የት እየገባን ነው ማለት ነው? ወደ እግዚአብሔር ቤት እየገባን ነው። ማንን ልናመሰግን? እግዚአብሔርን ልናመሰግን። ከዛኛ ምን ልንቀበል? በረከት ልንቀበል ማለት ነው። ስለዚህ ሁሉ ጊዜ ወደ ቤተክርስቲያን ስንመጣ በሩ ላይ ቆመን ሰላምታ እንሰጣለን። ሰላምታው ደግሞ የሚጀምረው ከምንድነው? ከበስመ አብ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ አንድ ላይ እንበለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄ ማለት በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን ማለት ነው። ስለዚህ ይሄ ደግሞ የእግዚአብሔር የአንድነት የሶስትነት ስሙ ነው። ስለዚህ በዚህ ሰላምታ እግዚአብሔርን በአንድነቱ በሶስትነቱ በአምላክነቱ አምነን እግዚአብሔርን እያመሰገንን ልንሰግድለት ልናመሰግነው በጸሎት በምስጋና ልንጠይቀው እንዲባርከን ልንጠይቀው ስላሳደገን እስከዚህ ሰዓት ስለጠበቀን ልናመሰግነው ወደፊት ደግሞ የምንመኘውን የምንፈልገውን ከኃጢአት በስተቀር እንዲሰጠን ልንለምነው የምንገባበት የጸሎት ክፍል ነው። ስለዚህ ሁሉ ጊዜ በስመ አብ ስንል እግዚአብሔርን እናስታውሳለን። ጌታችን አምላካችን የሰው ልጆች ሁሉ መዳን ለሚፈልጉ በግድ አይደለም በውድ መዳን ለሚፈልጉ በጉልበት አይደለም በውድ በፍቅር ራሱን በመስጠት ለሚፈልጉት ሁሉ መድኃኒት እንደሆነ የምንመሰክርበት ስም ነው። ከስም በላይ የበለጠ ስም ነው። ምን የሆነ መድኃኒት የሆነ ስም ነው። የሚያድን የሚፈጥር የሚገዛ የሚያስተዳድር ዓለሙን የሚያሳልፍ ዓለሙን ሁሉ የሚያስተዳድር ስም ነው። ስለዚህ በስመ አብ ስንል በስመ አብ በአብ ስም
በስመ ወልድ ወልድ ስም በስመ መንፈስ ቅዱስ በመንፈስ ቅዱስ ስም እናምናለን። እግዚአብሔርን በአንድነቱ በሶስትነቱ ለዘላለም ይህንን ዓለም የሰራ ይህንን ዓለም ያስገኘ ይህንን ዓለም የፈጠረ እኛንም ሁሉ የፈጠረ አይናችንን የፈጠረ አፍንጫችንን የፈጠረ ጆሮአችንን የሰራልን እጃችንን እንድንሰራበት የሰራልን እግራችንን እንድንራመድበት የሰራልን ማን ነው? እግዚአብሔር ነው ብለን ማመናችን እኮ ነው። እንደዚህ ነው የምናምነው። ስለዚህ እግዚአብሔር ለፍጥረቱ ሁሉ እንደሚገባው ፍጥረቱን ሁሉ አሳምሮ የሰራው ማን ነው? እግዚአብሔር ነው። ስለዚህ ቅዱስ ጳውሎስም እንደዚህ ነው የነገረን። ምን ብሎ ፍጥረቱን ሁሉ ምን አድርጎ ሰርቶታል አለ? ቆንጆ አድርጎ ፈጥሮታልና እግዚአብሔር የተመሰገነ ይሁን ብሏል። እኛም እግዚአብሔርን ሁሉ ጊዜ የምናመሰግነው ብዙ የምናቃቸውንና የማናቃቸውን የምንተነፍሰውን አየር የምንበላውን ምግብ የምንጠጣውን ውሃ ሁሉንም ነገር የሰራው እግዚአብሔር ስለሆነ መመስገን አለበት። ቅዱስ ዳዊት ምን አለ? እግዚአብሔርን በብዙ መዝሙራት ካመሰገኑ ሰዎች አንዱ ነው። ምን አለ መሰላችሁ? ሰነፍ በልቡ ምን ይላል አለ? እግዚአብሔር የለም። እግዚአብሔር የለም የሚል ሰው ምንድነው ማለት ነው? ሰነፍ ነው፣ ሞኝ ነው ማለት ነው። ምን የለውም? በረከት የለውም ማለት ነው። ስለዚህ እኛ ከሰነፎች መቆጠር የለብንም። እግዚአብሔር አለ እንላለን አለ። ያለው ደግሞ ምን ስለሆነ ነው? ሁሉንም ስለፈጠረ ምንና ምንን የሚታየውንና እግዚአብሔር የሚታየውንና የማይታየውን ምን ብሏል? ፈጥሯል። ስለፈጠረ ምን ይሁን? የተመሰገነ ይሁን። ስለዚህ ሰነፎች እግዚአብሔር አልፈጠረም ይላሉ። ዝም ብሎ ነው ዓለም የተገኘው ይላሉ። እኛ ግን እግዚአብሔር ሁሉንም ካልነበረበት ያመጣ ማን ነው እንላለን? እግዚአብሔር ነው። ስለዚህ ምን ይል? እግዚአብሔር ይመስገን። ምን እንበላለን? እግዚአብሔር ይመስገን። ስለዚህ ያ እግዚአብሔር ሁሉንም የፈጠረው ሁሉንም ያስገኘው እኛን ደግሞ በበረከት የጠበቀን አምላካችን ከሶስቱ አካል አንዱ አካል ጌታችን አምላካችን ኢየሱስ ክርስቶስ የሰው ልጆች ሁሉ በኃጢአት በወደቁ ጊዜ ሊፈልጋቸው ሊያድናቸው ወደዚህ ዓለም የመጣው ወልድ ኢየሱስ ክርስቶስ እግዚአብሔር ወልድ የኛ መድኃኒት ሕይወት በረከት ነው ብለን እናምናለን። ስለዚህ ይሄ ምን ማለት ነው? ሁላችንም መድኃኒት ተሰጥቶናል ማለት ነው። ስጋውን እንበላለን፣ ቅዱስ ስጋውን እንበላለን፣ ክቡር ደሙን እንጠጣለን። ምን እናገኛለን? ልጅነትና በረከት። ከዛስ ዘላለማዊ ሕይወት የማያልቅ በሞት የማይወሰድ እንደገና ሁሉ ጊዜ ለዘላለም የሚያኖረን በምን በችግር አይደለም፣ በመራብ አይደለም፣ በመጠማት አይደለም፣ በዘላለም በደስታ እግዚአብሔርን በማመስገን የምንኖርበትን ሕይወት ሁሉ የሚሰጠን ማን ነው? እግዚአብሔር ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ ብሎ የሰጠንን የከፈለልንን ሁሉ ዋጋ ተቀብለን ልጅነታችንን እናስባርካለን። እኛም ደግሞ በልጅነት ተባርከን እንኖራለን ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ሕፃናት ነበሩ። እሱም ደግሞ በሕፃንነቱ ወዴት ተሰዷል? ወደ ግብጽ ተሰዷል እና ወደ ኢትዮጵያ ተሰዷል። ከዛስ በዛ የነበሩትን ሕፃናት ሁሉ ምን ብሏል? ባርኳቸዋል፣ ቀድሷቸዋል። ስለዚህ የእግዚአብሔር ስም ሁሌ ይጠራሉ ማለት ነው። እና እኛ የተባረክን ልጆች ሆነን እስከ ዘላለሙ እንድንቆይ ደግሞ ምን ማለት አለብን? መታዘዝ አለብን። ምን ማለት አለብን? መታዘዝ አላችሁ። ብዙ አባቶች አሉ በመጽሐፍ ቅዱስ። ለምሳሌ ቅዱስ ዳዊት በመታዘዝ አንደኛ ነው። አንደኛ እና ጌታችን አምላካችን ተናግሮለታል። እግዚአብሔር እንደ ልቤ ብሎ የጠራው እና ቅዱስ ዳዊት በዘመነ ብሉይ ወይም ደግሞ ከጌታችን ልደት በፊት 1000 ዓመት በፊት የነበረ የእስራኤል ንጉስ ነው። ለእግዚአብሔር ብዙ መዝሙራትን ዘምሯል። 150 መዝሙራትን ዘምሯል። የሚታዘዝ ማለት ነው። እግዚአብሔር እንዳዘዘው የሚታዘዝ፣ እግዚአብሔር እንደፈለገው የሚሆን፣ ሂድ ሲለው የሚሄድ፣ ና ሲለው ኃጢአታት ስራ ሲለው እሺ የሚል ንስሐ የሚገባ ስለሆነ እግዚአብሔር እንደ ልቤ ብሎ ተናግሮለታልና በነብዩ ቅዱስ ዳዊት ምን አለ መሰላችሁ? አንድ ቀን እንዴ እግዚአብሔር
እኛን ለማዳን ይመጣል ብሏል ግን መቼ ነው የሚመጣው አለ እያለ ይጸልያል ሲጸልይ ምን ተገለጠለት መሰላችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ልክ እንደተወለደ ሆኖ ታየው በራእይ በህልም አንዳንዴ ህልም እናያለን አይደል ልክ እንደ ህልም በራእይ ታየው እሱ መገና እየመታ እግዚአብሔርን እያመሰገነ ነው ግን ተኝቶ አልነበረም ያንን በገና እየደረደረ ሲያመሰግን እግዚአብሔር በራእይ ታየው ልክ እንደ ሕፃን በቤተልሔም ተወልዶ እመቤታችን ቅድስት ድንግል ማርያም አቅፋው በዛ ተኝቶ አየ ከዛ ኋላ ምን ብሎ አመሰገነ በዛው በመዝሙረ ዳዊት 131 ላይ እንዴ የእግዚአብሔርን ቤት ማደሪያ እስከማገኝ ድረስ ምንም እንቅልፍ አልወስደኝም አልተኛም ማለት አልተኛም በቃ እንቅልፍ አይወስደኝም እኔም አልተኛም ማለት እያለ ይዘምራል ሲዘምር ከዛ ልክ እግዚአብሔር በመድኃኒታችን ኢየሱስ ክርስቶስ ልክ እንደተወለደ ሆኖ ከመወለዱ ከሺህ ዓመት በፊት ምን እንደተወለደ ሆኖ ታየው ሲታየው ምን አለ እነሆ በኤፍራታ ሰማነው በግርግም ውስጥ ማገኘነው እነሆ በርሱ ደስ ይለናል ከርሱም ጋራ እንገባለን አንተና የታቦቱ መቅደሶች ተነስ ህዝቦችህን ባርክ እያለ እንደገና ምስጋናውን ጀመረ ቀጠለ ምስጋናውን በበገና በመሰንቆ በእምቢልታ እየዘመረ ደስ አለው ያን ራእይ ገና ከሺህ ዓመት በኋላ የሚሆነውን ራእይ ስላየ ደስ አለው ስለዚህ የእግዚአብሔር የልቡ ወዳጅ ማን ተባለ ቅዱስ ዳዊት የልቤ ወዳጅ አለ እግዚአብሔር ስለዚህ እኛም እንደ ቅዱስ ዳዊት ታዛዦች ጎበዞች የምንዘምር የምናመሰግን በተለይ ለወላጆቻችን ለአሳዳጊዎቻችን ለእናቶቻችን ለአባቶቻችን ለታላላቆቻችን የምንታዘዝ ከሆነ እግዚአብሔር በበረከቱ ላይ በረከት በእውቀት ላይ እውቀት በጥበብ ላይ ጥበብ ይሰጠናል እና የጥበብ ምንጩ እግዚአብሔር ስለሆነ እግዚአብሔርን ስለለምነው በጎ ነገር አያሳጣንም እና የበረከት ምንጭ ሆነ እግዚአብሔር በበረከቱ እንዲባርከን ያምላካችን ቅዱስ ፈቃዱ ይሆንልን በረከቱን ያድለን በጸጋው በረዲቱ ያሳድገን እና ነብይ እግዚአብሔር ቅዱስ ዳዊት እንዳመሰገነው እኛም ማመስገን መቻል አለብን መዝሙር እየዘመርን እያገለገልን አባታችን ነው ይያልን በጸሎት መጽሐፍ እንደምንጸልየው አባቶቻችን ሲጸልዩ ተለማምደን በደንብ እየጸለይን ካመሰገነው ነገ ትልልቅ ሰዎች ስንሆን እግዚአብሔር ሁሉንም ነገር በበረከት ሞልቶ እየባረከ ያሳድገናል ማለት ነው አይደል እና ለዚህ ለእግዚአብሔር ለሚባርከን ለሚያስተምረን ለሚቀድሰን ለሚያሳድገን ለአምላካችን አንድ መዝሙር እንዘምራለን አይደል አብረን እንዘምራለን ማለት ነው መዝሙሩ ደግሞ እግዚአብሔር እረኛዬ ነው ይጠብቀኛል በለምለም መስክ በረፍት ውሃ እኔን ይመራኛል ብለን እንዘምራለን ማለት ነው አሁን ለመዘመር በደንብ ተስተካክላችሁ ተቀመጡ እሺ እዛው ባላችሁበት እስቲ አንድ ጊዜ እንበለው እግዚአብሔር እረኛዬ ነው ይጠብቀኛል በረፍት ውሃ በለምለም መስክ እኔን ይመራኛል እሺ እኔ ልበልላችሁ አንዴ ልበልላችሁና ከዛ አብረን እንዋለን እሺ እግዚአብሔር እረኛዬ ነው ይጠብቀኛል እግዚአብሔር እረኛዬ ነው ይጠብቀኛል በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ እኔን ይመራኛል ቀላል ነው አይደል ትችሉታላችሁ አይደል ጎበዞችና አብረን እንዘምረዋለን ለመዘመር በአብ በወልድ በመንፈስ ቅዱስ ስም አምነን እንዘምር እግዚአብሔር እረኛዬ ነው ይጠብቀኛል
እግዚአብሔር እረኛዬ ነው ይጠብቀኛል በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ እኔን ይመራኛል በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ እኔን ይመራኛል እግዚአብሔር እረኛዬ ነው ይጠብቀኛል እረኛዬ ነው ይጠብቀኛል በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ እኔን ይመራኛል በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ እኔን ይመራኛል እግዚአብሔር እረኛዬ ነው ይጠብቀኛል እግዚአብሔር እረኛዬ ነው ይጠብቀኛል በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ እኔን ይመራኛል በረፍት ውሃ በለምለም መስክ በረፍት ውሃ በለምለም መስክ እኔን ይመራኛል እግዚአብሔር የተመሰገነ ይሁን በረፍት ውሃ በለምለም መስክ መርቶ ያሳድገን በጥበብ በእውቀት ያሳድገን በበረከቱ ያድለን ነገ ትልልቅ ሰዎች ስንሆን ለቤተ ክርስቲያን ለሀገራችን ለራሳችን የምንጠቅም መልካም ዜጋ እንዲያደርገን የአምላካችን ቅዱስ ፈቃድ ይሆንልን እግዚአብሔር ይባርካችሁ ይቀድሳችሁ በረከቱን ያድላችሁ ወስብሐት ለእግዚአብሔር አሜን ዝግጅቱን ተከታተላችሁ ጎበዞች ልዩ ችሎታ ያላችሁ ህፃናት መታችሁ ማቅረብ ትችላላችሁ ዝግጅቱን ላቀረቡልን ህፃናት እናመሰግናለን አሁን ከህፃናት መዘምራን ጋር አብረን ዘምረን እንመለሳለን Yeah.
ተመልሰናል። መዝሙሩን ላቀረቡልን ህፃናት መዘምራን እናመሰግናለን። አሁን ጣፋጭ ታሪክ የምንሰማበት ሰዓት ነው። ታሪኩን ለመስማት ተዘጋጃችሁ? አሁን ሰምተን እንመለሳለን። ተወዳጅ የሆናችሁ ህፃናት እንደምን ሰነበታችሁ? ለትምህርት እየተዘጋጃችሁ ነው? በጣም ጎበዞች። አሁን ትምህርት ሊጀመር ነው አይደል? ጎበዝ ተማሪዎች እንድትሆኑ ያስፈልጋል። እሺ ልጆችዬ፣ ለዛሬ ይዤላችሁ የመጣው ታሪክ አዲስና ጣፋጭ ነው። በደንብ ተረጋግታችሁ ቁጭ በሉና ታሪኩን እንድትሰሙ ጋብዛችኋለሁ። ተዘጋጃችሁ? ጎበዞች፣ አመሰግናለሁ። መስቀለኛው ተራራ። ልጆችዬ፣ ከዛሬ 500 ዓመት በፊት የጌታችን የአምላካችን ቅዱስ መስቀል ፍቅር በልባቸው ያለ ታላቁ የኢትዮጵያ ንጉሠ ነገሥት አጼ ዳዊት በኢየሩሳሌም ለሚኖሩ ኢትዮጵያውያን መነኮሳት አባቶች አንድ ደብዳቤ ጻፉ። ይህም እንዲህ የሚል ነበር: አባቶቼ እንደምን ሰንብታችኋል? የጌታችን ሀገር ኢየሩሳሌም እንዴት ናት? እኔ በኃያሉ በልዑል እግዚአብሔር ቸርነት በእመቤታችን አማላጅነት በጣም ደህና ነኝ። በኢየሩሳሌም የሚገኙ የኢትዮጵያ ገዳማትስ እንዴት ናቸው? እናንተ አባቶቻችን በቅድስት ሀገር ላይ ሆናችሁ በመጸለያችሁ በሀገራችን ሁሉ ነገር ሰላም ነው። ውድ የተከበራችሁ አባቶቼ፣ አሁንም ጸሎታችሁ ሀገሬንና መንግስቴን እንዲረዳኝ በማለት በኢየሩሳሌም
የአባቶቻችን የነገስታቱን ክርስትና ተረክበው የዴር ሱልጣን ገዳማችንን ከንግስታችን ንግስት አዜብ ወኢትዮጵያ በወረደልን ሥርዓት መሰረት ገዳሙን እንዲሳለሙና ለገዳሙ ገጸ በረከት እንዲሰጡ አባ ሙሴን የመልእክተኞቹ ዋና አድርገን ወደ ኢየሩሳሌም የላክናቸው ስለሆነ እናንተም በሰላም ተቀበሏቸው። ለሕዝቤና ለሀገሬ ይጠቅማል ብዬ ያሰብኩትን የጌታዬን ቅዱስ መስቀል ብትልኩልኝ ሀገሬ ትባረካለች። በየጊዜው አንዳንድ ችግር ቢገጥመን ለሀገራችን መስቀሉን አድርገን ብንጸልይ እርሱ ይሰማናል። ስለዚህም እናንተንም ኃያሉ እግዚአብሔር ያግዛችሁ በማለት በኢየሩሳሌም ለሚገኙ ኢትዮጵያውያን መልእክት ጻፉ። የተላኩትም አባቶች ኢየሩሳሌም ከደረሱ በኋላ ለገዳሙ የንጉሱ አጼ ዳዊትን ስጦታና ደብዳቤ አስረከቡ። የገዳሙ ማህበረ መነኮሳትን በሙሉ ተሰብስበው ባሉበት ደብዳቤው ተነበበ። ሁሉም በንጉሱ ጥያቄ ተገረሙ። በኋላም ሁሉንም ነገር ካዘጋጁ በኋላ በኢየሩሳሌም ዴር ሱልጣን የንግስት እሌኒ ቤተክርስቲያን ይገኝ የነበረውን የጌታችን የመድኃኒታችንን የኢየሱስ ክርስቶስን ቅዱስ መስቀል ከብዙ ንዋያት ጋር አዘጋጅተው ሰጧቸው። በአባ ሙሴ መሪነት ወደ ኢየሩሳሌም የተላኩት አባቶችም የተላኩበትን ፈጽመው በሰላም ወደ ኢትዮጵያ ሀገራቸው ይመለሱ ዘንድ ጸሎት ጸልየው አሰናበቷቸው። የጌታችን መስቀልና የተሰጣቸውን ልዩ ልዩ ስጦታ ይዘው በምስር ወይም በግብጽ በኩል ጉዞ ወደ ኢትዮጵያ ጀመሩ። በጉዞ ላይ ያሉ ታዲያ የምስር ሰዎች ቅዱስ መስቀሉን ካልሰጣችሁን በዚህ ማለፍ አትችሉም ብለው ብዙ መከራ አጸኑባቸው። መልእክተኞቹም እኛ የተሰጠንን ለንጉሠ ነገስታችን እንድንሰጥ እንጂ ሌላ አልታዘዝንም በማለት ወደ ኢትዮጵያ ወደ ንጉሱ አጼ ዳዊት መቸገራቸውን በመግለጽ መልእክተኛ ላኩ። ንጉሱ አጼ ዳዊትም ይህንን በሰማ ጊዜ እጅግ ተቆጣ። ሰራዊቱን ሁሉ ጠራ። ዛሬ ለሀገራችሁና ለሃይማኖታችሁ እንድትቆሙ ጠራኋችሁ። በኃያሉ ልዑል እግዚአብሔር ፈቃድ በኢየሩሳሌም የሚገኙ አባቶቼና አባቶቻችሁ የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ቅዱስ መስቀልና ልዩ ልዩ ንዋያት ከኢየሩሳሌም ርስታችን ከዴር ሱልጣን ኃያሉ አምላካችን እግዚአብሔር ረድቷቸው ወደ ሀገራቸው ይዘው የመጡ በረሃውን አልፈው ምስር በሰላም በደረሱ ጊዜ የምስር ሰዎች አናሳልፈን ብለው መከራ ጸኑባቸው። መልእክተኛም ልከው የምስርን ገዢ በመልጃና በልመና ቢጠይቁ አሻፈረኝ እምቢ አለ። እንግዲህስ ንጉሱንና ሀገሩን ሃይማኖቱን የሚወድ ስለ ሀገሩ ስለ ሃይማኖቱ መስዋዕት በመሆን በመንግስተ እግዚአብሔር ጽድቅ ለሀገሩ ክብር ሞገስ ነው። በየሀገሩ ያለ የሀገሬ ሰራዊት እንግዲህ የአባቶቼን አደራ ልቀበል ወደ ምስር መዝመቴ ነው። ሀገሬንና ሃይማኖቴን የምትል ተከተለኝ። ስናር ላይ ጠብቀሃለሁ። በዚያም ደግሞ ዳግመኛ እንዳይመለስ አድርጌ የሀገሬን የጊዮንን ወይም የአባይን ወንዝ ወደ ኢትዮጵያ መልሳለሁ። አንተም ነገ ዛሬ ሳትል በየአዝማች ገብተህ ተከተለኝ በማለት አጼ ዳዊት አዋጅ አስነገሩ። ይህ አዋጅ በሀገረ ምስር በተሰማ ጊዜ ትልቅ ሽብር ሆነ። ገዢውም ምን ብናደርግ ይሻለናል ሲል ከእርሱ ጋር ከነበሩት ሹማምንቶቹን ማማከር ያዘ። የኢትዮጵያ ንጉስ መዝመት ከጀመረ የሚያስቆመው የለም። ስለዚህ ከክርስቲያኖች ሰውና ስጦታ መርጠን ብንለምነው ይሻላል አለ አንዱ ሽማግሌ የምስር ሰው። የለም ዘንድሮ በኢትዮጵያና በስናር ድርቅ ገብቷል። ስለዚህ ብዙ ወታደር ስለሌለው ንጉሱን ማርከን እናመጣለን እንጂ ልመና ያሻም ሌላኛው የምስር እንደራሴ ተናገረ። የለም የሁሉ ሐሳብ አያዋጣንም።
እውነተኛውን ነገር በቶሎ እንዲያሳውቀን ጎበዝ መልእክተኛ ልከን ማወቅ ይሻለናል። በግምት ነገሩን ቸን ብንል በኋላ በሀገራችንና በህዝባችን መከራ ይመጣብናል ብሎ ሳይጨርስ የቤተ መንግስቱ የጠባቂዎች አለቃ በጎን በኩል ወደ አገረ ገዢው ቀርቦ አንድ ነገር ተንበርክኮ ነገረው። ሁሉም ወሬውን ለመስማት ጓጉተዋል። ጠበቁት ግን ረጅም ሰዓት ከገዢው ጋር እያወራ ነበር። ወታደሩ ልክ እንደተነሳ ገዢው በፍጥነት ተነስቶ ቆመ። ሁሉም እየተንቀጠቀጡ ተነሱ። ገዢውም አሁን በጣም አስቸኳይ መልእክት ከወደ ስናር መጥቷል፣ ጊዜ ስለሌለን መልእክተኛው ገብቶ ይናገር ብሎ ትእዛዝ ሰጠ። መልእክተኛው ገብቶ ለጥ ብሎ እጅ ነሳ። ገዢውም በልፈጠን ብለ ተናገር፣ ጊዜ የለም። ጌታዬ፣ የኢትዮጵያ ሰራዊት ከንጉሱ ቀድሞ ስናር ደርሷል። አንበጣ እንጂ ሰው አይመስልም። ከፊት ጀምሮ ሲታይ ማለቂያ የለውም። ብዙ ጎራዴ፣ ጦር፣ ሌላም ታይቶ የማይታወቅ መሳሪያ መንኮራኩርም ይዘዋል። በተጨማሪም ደግሞ ግማሾቹ ለመሬት መቆፈሪያ የሚሆን እንደ ዶማ ያለ ነገር ይዘዋል። የሚሳብ ሰረገላም ይዘዋል። በብዙ ይዘምራሉ። ሃይማኖታቸው፣ ሀገራቸው፣ ንጉሳቸውን ለማስደሰት እንደሚሰለፉም እየፎከሩ ነው። እኔ ከስናር ስነሳ የወንዙን ውሃ ለመመለስ በመንኮራኩር መቆፈር ጀምረው ነበር። ማንም ሊቋቋማቸው አይችልም። ሰዎቹ እጅጉን ያስፈራሉ ብሎ እጅ ነስቶ ቆመ። ገዢውም እሺ ቁጭ እንበልና አሁን የሚሻለንን መንገድ እንምረጥ አለ። ጌታዬ፣ አሁን የተናገረው እውነት ከሆነ የኛ ትንሽ ሀገር ትጠፋለች። ስለዚህ የሚያዋጣው የእርቅ መንገድ ነው አለ አንዱ የአሌክሳንድሪያ ገዢ። በዚህ ጊዜ ሁሉም አጉረመረሙ። ጊዜ ማጥፋት አያስፈልግም፣ እስቲ የምስር ክርስቲያኖች ይጠሩ አለ አንድ ከደቡብ ሀገር የመጣ ገዢ። በዚህ ጊዜ ሊቀ ጳጳሱ ረዳቶቻቸውን ይዘው መጡ። እስኪ አሁን በእኛና በሐበሾች መካከል የተነሳውን ጠብ ለማብረድ ምን ይሻላል ይላሉ ሲል ገዢው ጠየቃቸው። ሊቀ ጳጳሱም ይህ አሁን የሚሰማው ችግር ከዚህ ቀደም በነበረው የሀገራችን ታሪክ እንደሚታወቀው ፈርዖን ራምሲስ የምዕራብ ኢትዮጵያ አካል የሆነውን ስናርን ከአክሱም ንጉስ ለመውሰድ የጦርነት አዋጅ አውጆ በዘመተ ጊዜ የሐበሻው ንጉስ ይዛና ድል አድርጎ ማርኮት እንዳሰረውና እስከ 4 ትውልድ ድረስ በፈርዖን ምትክ ገዢዎችን እንደሾመልን የታሪክ መዛግብት ያስረዳሉ። አሁንም የበለጠ ሰራዊትና መሳሪያ ያለው ንጉስ በመሆኑ የእርቅ መንገድ ቢታሰብ ይሻላል። ሰውና ስጦታ አዘጋጅተን ብንልክ የተሻለ ነው ብያምናለሁ በማለት ሲመልሱ አንዱ ከሊፋ ተነስቶ እኛ ብንዋጋ ይሻላል አለ። ገዢውም ተቆጥቶ ዝም ብሎ እንዋጋ ማለት ምን ማለት ነው? የሚያልቀው የኛ ወገን ነው። ከውጊያው የተሻለ መንገድ ካለ እንጂ ይሄማ ምንም ምክር አያስፈልገውም አለ። ሁሉም ዝም ሲሉ ገዢው 2 ታላላቅ ሽማግሌዎችንና ሊቀ ጳጳሱን አስቀርቶ ሌሎቹን አሰናበታቸው። ከተማከሩ በኋላ ገዢው ለአጼ ዳዊት ደብዳቤ እንዲህ ሲል ጻፈ። ክቡር የኢትዮጵያ የስናርና በባህር ነጋሽ ንጉሰ ነገስት ሰላምና ጤና እንዲሆንልህ እመኛለሁ። በዚህ በሀገሬ በኩል በሚገቡና በሚወጡ መልእክተኞች ምክንያት ችግር መድረሱ የታወቀ ነው። ይህም ሰዎቹ ለሀገራችን ለምስር ያመጡትን ስጦታ ለሐበሻው ንጉስ ነው በማለታቸው በወታደሮች ተይዘው መታሰራቸው ሲሆን አሁንም ሰዎቹ ባመጡት ስጦታ ምትክ ዋጋው የበለጠና የሀገራችንን ሰላም የሚመልስ እጅግ ውድ
የሆነ ስጦታና መልእክተኛ ልክ ያለው በዚህም ሁሉም ነገር ወደ ሰላም ይመለስ ዘንድ መልእክቴ ትድረስ ሰላምና ጤና ላንተ ይሁን የምስር ሀገረ ገዢ ሲል መልእክቱን በደብዳቤ ጽፎ ላከ። ንጉሠ ነገሥት አጼ ዳዊትም ደብዳቤው እንደደረሰው ካነበበ በኋላ እንዲህ አለ። በኃያሉ በእግዚአብሔር ቸርነት አባቶቼ ወደ ሀገሬ ላኩትን ከመስጠት የራሱን ወርቅና አልማዝ እንዴት ይልካል? አሁንም አባቶቼንና የጌታዬን መስቀል ሳልመልስ ወደ ወንበሬ አልመለስም። እኔ እንኳን ብሞት ቀጣዩ ንጉሥ ባህር ተሻግሮ የሀገሩን ክብር ያስጠብቃል እንጂ በፍጹም አይደረግም። ዘመቻው ይቀጥል። እንዲያውም ከመጡት መልእክተኞች ሁለቱ ብቻ ይመለሱ። ሌሎቹ እዚህ መልሱ እስኪመጣ ድረስ በጥብቅ ይጠበቁ። ምግባቸውን ሆነ የሚያስፈልጋቸውን ሁሉ በነጋድራስ በኩል እየተከታተለ ይቀርብላቸው ብሎ ንጉሡ አጼ ዳዊት ትእዛዝ ሰጠ። ሁሉም በአንድነት ንጉሳችን ሺህ ዓመት ይንገስ፣ ሀገሩን ድንበሩን ያስከብራል፣ ለሃይማኖቱ የታመነ ነው እያሉ ፎከሩ፣ ሸለሉ። እየሸለሉ እየፎከሩም ከቤተ መንግስት ወጡ። ልጆችዬ ታሪኩን እየተከታተላችሁ ነው? ጎበዞች። ንጉሠ ነገሥት አጼ ዳዊት እንዳሉት የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀል ለማምጣት ይዘምታሉ? ምስሮችስ መስቀሉን የሚሰጡ ይመስላችኋል? እስኪ ከወላጆቻችሁ ከሰንበት ትምህርት ቤት ከቤተ ክርስቲያን መምህራን ጋር ተነጋገሩበት። ሁለተኛውን ክፍል በሚቀጥለው ጊዜ ይዤላችሁ ቀርባለሁ። እስከዚያው ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይህንን ደስ የሚል ታሪክ ስለነገሩን እናመሰግናለን። አሁን አንድ መዝሙር አብረን ዘምረን እንመልሳለን። Yeah.
ተሞልተን እንሂድ ልጆች ቤተ ክርስቲያን። እሺ ልጆች ለዛሬ የነበረ መርሃ ግብር ይሄንን ይመስላል። ሳምንት በሌላ ዝግጅት እንጠብቃችኋለን። መርሃ ግብሩን በመምራት እኔ መቅደም ወንጌልና እኔ ወለተ ማርያም አብረናችሁ ቆይታ አድርገናል። ሌሎች መርሃ ግብሮችን እንድትከታተሉ በመጋበዝ እንሰናበታል። ደህና ሁኑ ልጆች።